የፈቀደልን ያህል ለመማማር ጥረት እናደርጋለን። እግዚአብሔር አምላካችን ለሁላችንም ምስጢሩን ይግለጥልን። ዛሬ እንደ መግቢያ እንደው ስለ አምልኮት ከአንድ ጥቅስ በመነሳት የአጭር ትምህርት እንማማራለን። ከዚሁ ከቅዳሴው ጋር የተገናኘ ቅዳሴን እንዴት እንደምንረዳው እንደ መግቢያ ያህል ነው የምናደርገው። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማርያ ውሃ ልትቀዳ የወጣችው ሴት ታሪክ እና ከእሷ ጋር በውሃ ጉድጓድ አጠገብ አግኝቷት ከእሷ ጋር የተመላለሰው ታስታውሳላችሁ አይደለም? ሴቲቱ ጌታችን እንደምታውቁት ሴቲቱ ውሃ ልትቀዳ የወጣችው ከቀኑ ስንት ሰዓት ላይ ነው? 6 ሰዓት ላይ። 6 ሰዓት ከቀኑ የወጣችበት ውሃ በቀን አይቀዳም። በእኛ ሀገራችን ውሃ በቀን አይቀዳም። ውሃ የሚቀዳው መቼና መቼ ነው? ጠዋትና ማታ። ስለዚህ ቀን የወጣችው እሷ ውሃ ሊቀዱ የሚወጡ ሌሎች ሴቶች በማይወጡበት ሰዓት ሆነ ብላ ሰው ላለማግኘት የወጣችበት ምክንያት ደግሞ የሰው አስተያየት ስላማረራት። የሰው አስተያየት የሚያማርራት ታሪኳን እንደምናውቀው 5 ባሎች ሞተውባት ስለነበረ የሚያዝንላት ሊኖር ይችላል። በአብዛኛው ግን የሚያዝንላት ወደ እሷ የገቡ ሁሉ የምትገድል ብሎ ልክ እንደ ራሷን እንደሞት እስከማየት ድረስ ማለት ነው። እሷን እንደሞት እስከማየት ድረስ የሚተቿት አሉ። ስለዚህ ከሰው ትሸሻለች፣ ትማረራለች። እና ይህን የሚያውቅ ጌታ ነው እንግዲህ ከሰው ርቃ ወይም ተደብቃ በሄደችበት ሰዓት ያገኛት እና እርሱ ሲሄድ ደግሞ ሰማርያ ነው። ሰማርያን ብዙ ጊዜ እዚህም ቦታ ስመጣ አስታውሰዋለሁ። በአእምሯችን ሁል ጊዜ የመጽሐፍ ቅዱስ መልክዓ ምድር በትንሹም ቢሆን ቢገባ ጥሩ ነው። እስራኤልን በ3 ትልልቅ ግዛት ከፋፍላችሁ በህሊናችሁ ሳሏት። 3ቱ ግዛቶች ገሊላ፣ ሰማርያና ይሁዳ ይባላሉ። የይሁዳ ግዛት ኢየሩሳሌም ከተማን ይዞ ወደ ደቡብ ይሄ ጋዛ አሁን ከፍልስጤም ጋር ግጭቶች ያሉበት አካባቢ ነው። ወደ ሶሪያ ወደ ላይ ያለው ደግሞ የገሊላ ግዛት ነው። ከሊባኖስ ጋርና ከሶሪያ ጋር ድንበርተኛ የሚሆነው በከፊል ከሜዲትራኒያን ባህር ጋር። ሰሜን ምዕራቡ ደግሞ ይሄ ሰማርያ ግዛት አለ መልሶ ከዚህ ከይሁዳ ጋር የሚገናኝ እሱም በሜዲትራኒያን ዳር ነውና ይሄ ሰማርያ ግዛት ሳምራውያን ተብለው በተለይ ይሁዳ፣ ሰማርያና ገሊላ 12ቱ ነገደ እስራኤል ከሁለት ስንከፍላቸው 10 ገሊላንና ሰማርያን ማዕከል አድርገው ይኖሩ ነበረ። 2ቱ ደግሞ የይሁዳን ማለት ነው፣ 2ቱ ነገድ። ስለዚህ ከዳዊት ልጅ ሶሎሞን፣ ከሶሎሞን በኋላ ኢዮርብዓም አይደለም እንዴ? በሮብዓም ጊዜ ከ2 ተከፈሉ። 10ሩ ነገድ የእስራኤል መንግስት ይባላሉ። 2ቱ ነገድ ደግሞ የማን ይባላሉ? የይሁዳ። በመጽሐፍ ቅዱስ ገሌ የተባለው የይሁዳ ንጉስ ነገሰ ሲል የ2ቱ ነገድ ማለት ነው። የእስራኤል ንጉስ ነገሰ ሲል ደግሞ የማን ማለት ነው? የ10ሩ ነገድ ማለት ነው። እንደዚህ ሆነው ከ2 ከተከፈሉ በኋላ ሁልጊዜ ትልልቅ ፈተናዎች ይገጥሟቸዋል። የፈተናዎቹ ምንጮችን በ3 መክፈል ይቻላል። አንደኛው ራሱ መለያየታቸው ነው። ወይም ፈተናው መለያየታቸውን አመጣ፣ መለያየታቸው ደግሞ ፈተናውን ይጨምረዋል። ይቀናናሉ፣ ይጠላላሉ። 10ሩ 2ቱን ነገድ ይጠሏቸዋል፣ 2ቱ ነገድ 10ሩን ነገድ ይጠሏቸዋል። እንዲህ ያደርጋሉ። በዚያውም ላይ ደግሞ ሁለተኛውና ትልቁ ምክንያት የእስራኤል የሚባለው የ10ሩ ነገድ ነገስታት ሁልጊዜ ፍርሃት አላቸው። ፍርሃታቸው ምንድነው? 10ሩ ነገድና 2ቱ ነገድ አንድ ከሆነ የቤተ ይሁዳ ነገስታት ስለሚቀጥሉ ስልጣናችን እናጣለን ብለው ይጨነቃሉ። እየሰማችሁ ነው አይደል? ስልጣን በጣም አስቸጋሪ ነገር እና ህዝቡ የማያውቃቸውን የፖለቲካ ተንኮሎች ይሰራሉ ማለት ነው። በእኛም ዘመን እንደሚደረገው ፖለቲከኞች እንደዚህ ያደርጋሉ። ምን ያሳስባቸዋል ብትሉ 10ሩ ነገድ እስራኤል ማለት ነው እግዚአብሔርን የሚያመልኩ ከሆነ በዚያ ዘመን እግዚአብሔርን የሚያመልክ ሰው ሊፈጽማቸው ከተሰጡ ግዳጆች አንዱ በጣም ያሳስባቸዋል። ያም ግዳጅ ምንድነው? ወንድ ልጆች እድሜያቸው 12 ዓመት ከሆነና ከዚያ በላይ ከሆኑ የግዴታ ኢየሩሳሌም ቤተ መቅደስ ሄደው
ለእግዚአብሔር መስዋዕት ማቅረብ አለባቸው በአመት 3 ጊዜ ቢያንስ በአመት 3 ጊዜ። ኢየሩሳሌም ደግሞ መቅደሱ ያለበት ኢየሩሳሌም ደግሞ በይሁዳ ግዛት ነው። ስለዚህ መስዋዕት ሊያቀርቡ ኢየሩሳሌም ወርደው ሳለ የይሁዳን ንጉስ አድርገው ከተቀበሉት እኛን ምን ይውጠናል የሚለው ያስጨንቃቸዋል። ይህ ስለሚያስጨንቃቸው የ10 ነገድ ነገስታት ለስልጣናቸው ሲሉ 10 ነገድ እስራኤል እግዚአብሔርን ባያመልኩ ይወዳሉ። ምክንያቱም እግዚአብሔርን ካመለኩ ኢየሩሳሌም ላይ ሄዱ። ኢየሩሳሌም ከሄዱ ስልጣናቸው ጥያቄ ውስጥ የሚገባ ይመስላቸዋል። ስለዚህ በአብዛኛው የጣዖት አምልኮን ያስፋፋሉ። የጣዖት አምልኮን እንደ መፍትሄ የሚወስዱት ጣዖት የሚያመልኩ ከሆነ ወደ ኢየሩሳሌም እግዚአብሔርን ለማምለክ አይወጡም የሚል ነው። ገብቷቸዋል አይደል? ስለዚህ ይሄን የማነሳበት መሰረታዊ ምክንያት ያዙ። ይሄን በደንብ አድርጋችሁ ያዙ። ይሄ ምን ፈጥሮባቸዋል? እስራኤል በአጠቃላይ እግዚአብሔርን ስለማምለክ ያለው ነገር ከኢየሩሳሌም ከቦታው ጋር በጥብቅ ይቆራኝባቸዋል። ገብቷቸዋል አይደል? ይሄ አንዱ መሰረታዊ ነገር ነው። ሶስተኛው ከምርኮ ጋር ይዘውት የመጡት ከአህዛብ ጋር የተቀላቀሉትን ቅልቅል እንዳንዱ መለያ ይወስዱበታል። ስለዚህ ይንቋቸዋል። እና ይቺ ሴት ጌታችንን ስታየው በአለባበስ ከሁለቱ ነገድ ከአይሁድ ወገን ስለመሰላት እሷ ደግሞ ከሰማርያ ስለሆነች ከሰማርያ ወገን ሆና በ6 ሰዓት ውሃ የምትቀዳበት ራሱ ሳማርያውያንን ከሰማርያውያንን ወይም ከሳምራውያንን ደግሞ ሴቶችን ጭምር ተጸይፋ ርቃ ፈርታ ነበር። አሁን ግን ወንድ ለዚያውም አይሁዳዊ ሲመጣባት ተጨነቀች። ለዚህ ነው ጌታ ደግሞ የሄደው ሊፈውሳት ነው። ችግሯን ያውቃል። ለዚህ በፍቅር ቃል ነው የተናገራት። አንቺ ሴት ውሃ አጠጪኝ ብሎ ጠየቃት። ለዚህ ነው በጣም ተደንቃ ምን ይለይ ብላ የምትጠብቀው ሰው አይሁዳዊ ሰው ምን ሊያደርግ በዚህ ሰዓት ብቻዬን ባለውበት ብቻውን ለምን መጣ ነው ጥያቄው። ጭንቀትና ፍርሃት ውስጥ ባለች በጊዜ የውሃ ጠጪኝ ጥያቄ ሲመጣ አንተ አይሁዳዊ ወንድ ስትሆን ከኔ ከሳምራዊቷ ሴት ውሃ ልትጠጣ ለምን ትጠይቃለህ አለችው። ምክንያቱም አይሁድ ሳምራውያንን በጣም ይጸየፏቸዋል። አንዱ ችግር በጣም ይንቋቸዋል። ምክንያቱ አንዱ ከአሕዛብ ጋር መቀላቀላቸው ነው ብያቸዋለሁ። በተለይ ከባቢሎን ምርኮ በኋላ በጣም ነው የሚጸየፏቸው። ለዚህ ነው ጌታ ሲያስተምር ራሱ በሉቃስ ወንጌል የደጉ ሳምራዊ ምሳሌ ሲያስተምር የወደቀውን ሰው ያነሳው አንድ ሳምራዊ ሲሄድ አይቶት መጣና አዘነለት ነው የሚለው አይደለም እንዴ? ምክንያቱም አይሁድ ሳምራዊ ወድቆ ቀርቶ አብሮ ተሸልሞ ይንቁታል፣ አይጨብጡትም፣ ሰላም አይሉትም። ሳምራዊው ግን የወደቀውንና የቆሰለውን አይሁዳዊ አልናቀውም አይደለም እንዴ? ፍቅር ማለት ይሄ ነው። የሚጠላህን ህዝብ እንኳን ሳይቀር በተቸገረና በወደቀ ጊዜ ማንሳት ፍቅር ማለት ይሄ። ፍቅር ማለት የታወቀ ነገር ነው። በትውፊቱ የወደቀው ከአይሁድ ወገን ነው፣ ከኢየሩሳሌም ወደ ኢያሪኮ የሚሄድ ነው። አንስታው ግን የሚናቀው ወገን የሳምራውያን ወገን። ለዚህ ነው ሴቲቱ የተደነቀችው እና ጌታ መለሰላት፣ ውሃ ጠጪኝ ብሎ የሚጠይቅሽ ማን በሆኑንስ ብታውቂ አንቺ ደግሞ ትለምኚው ነበረ፣ የህይወት ውሃ ይሰጥሽ ነበረ አላት። ለዚህ ነው በዚህ ጊዜ ማን ነው አንተ የምትሰጠው ውሃ ምን አይነት ውሃ ነው? ከዚህ ውሃ አባቶቻችን ጠጡ ሞቱ፣ ከብቶቻቸውም እነሱ ሞቱ። አንተ የምትሰጠው ውሃ ምን አይነት ውሃ ነው የሚል ጥያቄ ስታቀርብ አንቺ ከዚህ ውሃ የሚጠጡ ሁሉ እንደገና ይጠጡ ዘንድ ይጠማሉ፣ እኔ ከምሰጠው ውሃ የሚጠጡ ግን ያ ውሃ ከሆዳቸው የህይወት ውሃ ሆኖ ይፈልቃልና አይጠሙም ሲላት፣ እዚያ ፈርታ ከሰው ተደብቃ ስለመጣች አንዴ ከቀደውማ የማያመላለስ ውሃ ካለ ብላ ይሄንማ ውሃ ስጠኝ እንዳልጠማ ዳግመኛም ወደዚህ ሂጂና ባልሽን ጠርተሽ ነይ፣ ባል የለኝም ይሄን በማለትሽ እውነት ከዚህ በፊት 5 ባሎች ነበሩሽና አሁን ያለውም ያንቺ አይደለም ሲላት አለችና ቅድም ወዳልኳችሁ ነጥብ መጣች። ምን አለች? አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ሰው ሊሰግድበት የሚገባው ቦታ በኢየሩሳሌም ነው ትላላችሁ። ገብቷችኋል አይደለም? 3 ጊዜ ስለሚወጡ የግድ ወንድ ልጅ ሁሉ በዓመት 3 ጊዜ ስለሚወጣ ልክ ነው። በእስራኤል ትውፊት መቅደስ አንድ ብቻ ነው፣ እሱም ኢየሩሳሌም ብቻ ነው። በየአካባቢው ያለው ምኩራብ ነው የሚባለው እንጂ መቅደስ አይደለም። ስለዚህ እውነተኛው አምልኮ የሚፈጸመው እዛ ነው። ካህናት አገልግሎት የሚፈጽሙት እዚያ ነው። በተራ ማህሌት የሚቆመው እዛ ነው።
ስለዚህ እውነተኛ አምልኮ ተብሎ በአመት ወንድ ሁሉ የሚወጣው እዛ ነውና ይሄ አባቶቻችን ሰገዱበት። እናንተ ግን ሰው ሊሰግድበት የሚገባው ቦታ የት ነው ትላላችሁ? ኢየሩሳሌም ነው ትላላችሁ። እኔ ግን እንደተረዳሁት አባቶቻችን በዚህ ቦታ ከሰገዱ አንተንም የመሰለ ነብይ በዚህ ቦታ ከተገለጠ ነው የዚህች ሴት ንግግር ማለት ነው። ምክንያቱም ስታየው ነቢያት ከኢየሩሳሌም ውጭ ይገኛሉ ወይ? ስለዚህ ይሄም ቦታ አንዱ የእግዚአብሔር ቦታ ነው። ኢየሩሳሌም ብቻ አይደለም የእግዚአብሔር ቦታ የሚል አይነት መልስ ያለው ሰጨች። ስለዚህ ጌታ ምን አላት? አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ይሄ ቃል ነው የሐዲስ ኪዳንን አምልኮ ሕግ መቀየሩን የሚያውጅ መሰረት ሆኖ የሚናገረው ማለት ነው። ይህች ሴት የብሉይ ኪዳኑን አምልኮ ነው የተናገረች። የብሉይ ኪዳኑ አምልኮ አንድ ቦታ ነው፣ እሷ ግን አንድ ቦታ ጨመረች። ያ የጨመረችው ቦታ ሰማርያ ነው። እሷ ያለችበትን ቦታ የሚሰግደው በኢየሩሳሌም ነው አለችና ይህንን አለች። ስለዚህ ጌታ ሁለቱንም ቦታ ጣለባት። በዚህም በዚያም ለአብ የማትሰግዱበት ጊዜ ምን አደርጋለሁ? ይመጣል። እግዚአብሔርን በሆነ ቦታ ሄደሽ ስለሰገድሽለት የምታገኘው አድርገሽ አትቁጠሪ። ልክ ነው። በብሉይ ኪዳን መስዋዕት የሚሰዋው አንድ ቦታ ነው። በተለይ የኃጢአት መስዋዕቱ በየምኩራቡ ይሰዋ ነበር። የደህንነት መስዋዕት የሚሰዋው ግን አንድ ቦታ ነው የነበረው፣ እሱም ኢየሩሳሌም ነው። በአንድ ሰው በሊቀ ካህናት በዓመት አንድ ጊዜ የሚሰዋው መስዋዕት ደግሞ ስጋዊ ነው። ምን አይነት ስጋዊ? የእንስሳ ስጋ አይደለም እንዴ? ምድራዊ ነው፣ ስጋዊ ነው። በጣም የሚያሳዝነው ደግሞ ያ በግ የሚታረደው ለደህንነት መስዋዕት የሚታረደው በግ ለምን እንደሚታረድ አያውቅም። አይደለም እንዴ? ለምን እንደሚታረድ አያውቅም። የሚታረደው ግን ስለ ሕዝቡ ነው። አይደለም ነው? አይደለም፣ ስለ ሕዝቡ ነው። እና ያ አምልኮ ይቆማል። ያን የማትሰግዱበት ጊዜ ይመጣል። ያ ደግሞ አሁን ሆኗል አለ። ሐዲስ ኪዳን አሁን ገብቷል። በቃ አለቀ። ሸሪዋለሁ። ለዚህ ነው ሴቲቱ ግራ የገባት። ስለዚህማ ይመጣል የሚባል መሲህ አለ፣ እሱ ሲመጣ ሁሉን ይነግረናል አለችው። አታብዛብኝ እንደማለት ማለት ነው። እንደው አታብዛብኝ፣ እሱ ሲመጣ ይነግረናል። ብቻ አንተ ነብይ ነህ፣ እንደው የተገለጸልህን ነገር ንገረኝ፣ ጨምረኝ እንደማለት ነው። ምናገርሽ እርሱ እኔ ነኝ አላት። በቃ ትንቢተ ነቢያት ፍጻሜያቸው እኔ ነኝ፣ እሱ እኔ ነኝ። ስለዚህ እኔ የምነግርሽ ስሚ አለና እውነተኛው አምልኮት ደግሞ መስፈርቱን ነገራት። በምንና በምን ሊሰግዱለት ያስፈልጋታል? በመንፈስና በእውነት። በመንፈስ የሚለው ስጋዊ መስዋዕት በስጋ መንገድ ከስጋ ጋር በተገናኘ የሚደረገው ነገር ይቀራል ነው። ሁለት ትርጓሜ ነው ያለው። ረቂቅ መስዋዕት ከመንፈስ ቅዱስና ከአብ ህብረት ያለው፣ እነዚያን መዋዕያን ስለምን እንደተሰዉ የማያውቁ የበላቸውንም የማያድኑ ለራሳቸው ህይወት የሌላቸው ከደማዊ ህይወት በቀር እንስሳዎቹ ደማዊ ህይወት ነው ያላቸው። አይደለም እንዴ? ዳዊትም እንዳለው ወበሉ መስዋዕተ ምውተ፣ ሙት መስዋዕትን በሉ እንዳለ የሚበሉትም የሚያሳርጉትም ያ ምውት የሞተ መስዋዕት ስለሆነ በእርግጥም ከታረደ በኋላ የሞተ ነው፣ ደሙ ይፍሰስ ነው። አይደለም እንዴ? ሙት የሞተ ነው። የኛ ግን መለኮት የተዋህደው ስለሆነ የሐዲስ ኪዳኑ መስዋዕታችን ልክ ነው፣ ነፍስ የተለየው ነው። ግን ምን የተዋህደ ነው? መለኮት ሕያው ነው፣ ህይወትንም የሚሰጥ ነው። ያኛው ምውት ነው፣ ለበዮችም ለሚቃጠልላቸው በእውነቱ ህይወትን የሚሰጥ አይደለም። እና ያ ስጋዊ መስዋዕት ቀርቶ መንፈሳዊ ከመንፈስ ቅዱስ ህብረት ያለው አንዱ አካል በተለየ አካል የተዋሃደው ነፍስ የለየው መለኮት የተዋሃደው እውነተኛ መስዋዕት እርሱ የሚመለክበት የሚሰዋበት
እንሰግዳለን ብሎ ደግሞ እርሱ መስዋዕት አቅራቢ መሆኑን የሚናገርበት መስዋዕቱንም አቅራቢ መስዋዕቱንም ተቀባይ መስዋዕትም ሆኖ የሚያድንበት ይሄን ያመነ ደግሞ በመላው ዓለም እርሱን በእውነት የሚያመልክበት ጊዜ መድረሱን ነገራት። ስለዚህ የሐዲስ ኪዳን አሁን እኛ ቅዳሴ ስለ ቅዳሴ ነው ብለናል አይደል? ቅዳሴ ምንድነው ተብላችሁ ብትጠየቁ ምንድን ነው የምትመልሱት እናንተ? ምንድነው ቅዳሴ? ምንድነው? ዝም የሁሉ ኦርቶዶክስ ቅዳሴ ምን እንደሆነ አያውቅም። ጸሎት ጥሩ በጣም እሺ። አዎ ቅዳሴ አማናዊው አምልኮት ነው። ቅዳሴ ሰውና እግዚአብሔር የሚገናኙት በአምልኮት ነው። አምልኮት ማምለክ መለከ ገዛ የሚል ግስ ነው በግዕዛችን አይደለም እንዴ? አምልኮት ማለት መገዛት አይደለም እንዴ? መገዛት አንድ ሰው ለእግዚአብሔር በእውነትና በመንፈስ የሚገዛበት ትክክለኛ አምልኮት ማለት ቅዳሴ ነው። ቅዳሴ ነው። መንፈስ የሚለው ትንሽ ሊጨምርበት እንግዲህ ዛሬ መጋቤ ስብሐት አለሟሉ በበገና በመሳሪያ ነበር የሚዘምሩልን አይደለም እንዴ? እዩ እንግዲህ ስጋዊ ነገር ስለ ሰው የሚቀርበው ሁሉ ቀርቷል። አሁን በቅዳሴ ጊዜ የምንጠቀመው የመዝሙርን በሉት ወይም የቅዳሴን በሉት ወይም የሙዚቃን በሉት መሳሪያ አለ የለም። ክልክል ነው። ራሱ ክልክል ነው። እነዚህ የመዝሙር መሳሪያዎች ራሱ የምንጠቀምባቸው ቤተ መቅደስ ውስጥ በአምልኮ በእውነተኛ አምልኮ በቅዳሴ ጊዜ አይደለም። ከቤተ መቅደስ ውጭ ቤተ መቅደሱ እንኳን እንደ ጉባኤ ማካሄጃ ከተጠቀምንበት ለጊዜ ጉባኤ ነው እንጂ ለዚያ አምልኮት ምንም አይነት መሳሪያ አንጠቀምም። መጠቀምም ክልክልም የተወገዘ ነው። ለምንድን ነው የተከለከለው? ምክንያቱም የብሉይ ኪዳን አምልኮት ስለ ሰዎች የሚቀርበው ሌላ ነበር። እርሱ ምንድነው? የእንስሳት መስዋዕት ነው አይደለም እንዴ? የሚያቃጥለው እሳት አሁንም እንጨቱ ሌላው የሚረበረበው ድንጋይ ማንኛውም ቁስ ከሰው ውጭ የሆነ ግን ሰውንና እግዚአብሔር ለማስታረቅ የሚቀርብ ነበር። የሐዲስ ኪዳን አምልኮ ግን መስዋዕት ሆኖ የሚቀርበው ራሱ መለኮት የተዋሃደው የሰው ስጋ ነው አይደለም እንዴ? አምላካችን ፍጹም ሰው ፍጹም አምላክ ነው አይደለም እንዴ? ስለዚህ ተመልከቱ፣ አሁን መስዋዕት ሆኖ የሚቀርበው ሰውን የተካ እንስሳ አይደለም። ሰውን የተካ ሌላ ራሱ ሰው ነው። ለዚህ ነው ስለ እኛ ነው ክርስቶስ የቀረበው አይደለም እንዴ? እኛን ወክሎ እኛን ተክቶ የእኛን ስጋ ተዋህዶ ስለሆነ መስዋዕታችን ራሳችን እኛን እንጂ እኛን የሚተካ ነገር የለም። ስለዚህ አሁን ስለኛ የሚቀርብ ሌላ ምንም ነገር አያስፈልግም። ለዚህ ነው በጸሎቱም ጊዜ ተመልከቱ፣ መስዋዕቱ ሰው እንደሆነ ሁሉ መስዋዕቱ የሚለወጥበት የምንቀድሰው ቅዳሴ ከሰው በሚወጣ ጉሮሮ ብቻ ነው እንጂ የሰውን ጉሮሮ የሚተካ የሌላ የዋሽንትም የእንጨትም የቅርቃህ የምንም ጉሮሮ አያስፈልግም። ማንም ስለኛ አይቀርም። ተመልከቱ፣ እነዚህ የመዝሙር መሳሪያዎች ራሱ የሚፈቀዱት እኛን ለማገዝ ነው እንጂ እግዚአብሔርን ለማስደሰት አይደለም። እንዳልነው ይሄ መሳሪያ በሱ ውስጥ የሚወጣውን ድምፅና ስለምን እንደሆነ ያውቃል። የራሱ ዕቃው ምንም ያውቀው ነገር እኮ የለም አይደለም። ስለዚህ እግዚአብሔርም ስለኛ ከእርሱ የሚቀበለው ነገር የለም። ለምሳሌ የመሳሪያዎቹ ላህይ ወይም ስምረት ወይም ስምምነት ወይም ህብረ ድምፅ ሃርመኒ የምንለው ነገር ስሜት የሚሰጠው ለኛ ነው እንጂ ለእግዚአብሔር አይደለም። እግዚአብሔር ከሃርመኒ ከህብረ ድምፅ የሚመርጥ ይመስላችኋል? ይሄ እንደዚህ እንደምንለው ይመጣል እንደ እግዚአብሔር እንደዛ ተመልከቱ። ስለዚህ እዩ እኛ የነገሌን የምንወደው እኮ እግዚአብሔር ስለሚወደድ እኛ ያን ስለምንፈልገው ዘፈን ስለምንለምድ ሙዚቃ ስለምንለምድን ነው እንጂ የሙዚቃ መሳሪያ የምንወደው እግዚአብሔር ስለሚያስፈልገው አይደል። እግዚአብሔር እውነተኛ አምልኮ ላይ ምንም ነገር ከኛ ውጭ አይፈልግም። ስለዚህ ተመልከቱ በመንፈስ ሲል አንደኛው እነዚያም በስጋ የነበሩትና እኛን የሚወክሉ ስጋዊና ምድራዊ ነገሮች በሙሉ ይቀራሉ ማለት ነው። ይቀሩ ናቸው። ለዚህ ነው በቅዳሴ ጊዜ ምንም አይነት
መሳሪያ አንጠቀምም፣ ክልክል ነው፣ ማንም አይጠቀምም። ምናልባት ከሜዲቫል ፔሪድ ወይ ከዚህ ከስኮላስቲክ ኤራ ከሚባለው በኋላ በካቶሊክ የገባ አለ። ምንድነው የሚባለው? ኦርጋን ነው? ፒያኖ ነው? ብቻ ምን እንደሆነ የሆነ ነገር አያለው ውጭም ሲሄድ ተሰቅሎ እሱ በእነሱ የገባል። እሱም ብዙ ክርክር አለበት። ከዚያ በፊት በዓለም ላይ በቅዳሴና በእውነተኛ አምልኮ ጊዜ አንድም መሳሪያ በእግዚአብሔር ፊት አይጮህም። ምክንያቱም ቀርቷል። አሁን የእውነተኛ አምልኮ የመንፈስ አምልኮ ነው። አሁን የመሳሪያ አይደል። በማንኛውም ጊዜ ስለ መዝሙርም በዚሁ እግረ መንገዳችሁ መረዳት አለባችሁ። የሆኑ ሰዎች መዝሙሮች ደስ የሚለን እኛን ነው። ይሄን ወቁ። እኔን ደስ ይለኛል ማለት እኮ እንዴና እኛንማ ምን ደስ የማይለናል? የነጥላውን የነቴዲ ሁሉ ደስ የሚለው ስንት ሰው አለ አይደል እንዴ? አረ ብዙ ብዘረዝር አሁን አዘረዝሩ ካልዋሸን ማለት ነው። ካልዋሸን አይደል? በእግዚአብሔር ፊት ነው እንዋሻለን። አንዋሽ እንዴ? እንደው ውጭ እንትን የሚለው ሁሉ ቤቱ ሲገባ የሚሆነው እግዚአብሔር ያውቀዋል። በእውነቱ ለማስደንገጥ ለምንም አይደለም፣ ግን በእግዚአብሔር ቤት መዋሸት የለብንም። ያ ከኛ ልምምድ የተነሳ ነው። ከልምምድ የሚመጣ ነው። ከልምምድ ማለት ምን ማለት ነው? ለምሳሌ እኛ ነፍሳችን የሚያወጣን የሀገር ቤት ጭፈራ አንድ ፈረንጅ ነፍሱን ያወጣል። ለምን? ስላለመደው አይደለም እንዴ? አንድ ፈረንጅን ደግሞ በጣም ምስጥ የሚያደርገው የሱ ሀገር ሙዚቃ እኛ ነፍሳችን ያወጣል። ስለዚህ ጉዳዩ ምንድነው ማለት ነው? ልምምድ ነው ማለት ነው። ከለመድነው እንደሱ እንሆናለን፣ ካልለመድነው ምንም አይሰማንም አይደለም እንዴ? እኛ እዚህ መተን ደግሞ ብዙ ምንልበትን አንድ የገጠር ሰው መጥቶ ምንም ትርጉም ማበል ይመስለዋል አይደል? አልለመደውማ። የለመደው የሱ ሲመጣ ደግሞ ሁሉን ያስጨቁን ያስጥለዋል አይደለም? በተራ ልምምድ ነው ይሄ። ስለዚህ ተመልከቱ፣ ልምምድ ነው ማለት ስሜት የሚሰጠው ለኛ ነው እንጂ ለእግዚአብሔር አይደለም። የእግዚአብሔር ስሜት እና የኛን ስሜት የእግዚአብሔር ማድረግ የለም። ብዙ ሰው ለሚከራከርልን ነው ደስ ሲል በጣም ደስ ይላል እኮ፣ እውነት እኮ ነው፣ ምንም ይሄ ጥርጥር የለውም እኮ። ግን ደስ ማለት የትክክለኛነት መስፈርትና መለኪያ ነው ወይ ነው አይደለም? ያለው ማለት ምንም ሙዚቃ መሳሪያ ሳይኖር ጸጥ ያለ ቅዳሴ ያስቀድሰን ደስ ሲል ብሎ የሚመለስ ሰው ብዙ አልተጠቀም። መለኪያው ደስ አይደል? እርግጥ ነው መንፈሳዊ እርካታ ሊያገኝ ይችላል፣ ማግኘትም አለበት ነው አንድ ሰው። ግን ጥቅሙ የሚለካው በደስታውና በርካታው መጠን አይደለም። ዓላማው ያ አይደለም። አምልኮት ዓላማው እግዚአብሔርና ሰውን ማዋሃድ ነው። አሉ የምንዘረዝራቸው ጉዳዮች አሉ፣ ተመልከቱ። ስለዚህ አንድ ሰው ሲማርም ሲያስተምርም ሲቀድስም ሲያስቀድስም ማንኛውንም ነገር መንፈሳዊ አገልግሎት ሲፈጽም እርግጠኛ መሆን ያለበት ነገሮች መሰረታዊ ነገሮች አሉ። አንደኛ እርሱ እንዳለን ፈቃድህ በሰማይ እንደሆነች እንዲሁም። ስለዚህ እግዚአብሔር የፈቀደው የሚፈቅደው የሚወደው መሆኑ እርግጠኛ መሆን አለበት። እግዚአብሔር የሚፈቅደው አምልኮ ደግሞ ተነግሮናል፣ በመንፈስ ነው፣ በስጋ አይደለም። የስጋ ደስታ የሚለካበት አይደለም። ስለዚህ በመንፈስና በእውነት የሚሰግዱለትን ይፈልጋል። አለቀ። እግዚአብሔር የሚፈልገው ምንድነው ካላችሁ፣ በመንፈስና በእውነት፣ በደስታ አይደለም፣ በስሜት አይደለም፣ በጭፈራ አይደለም፣ በድምቀት በመንፈስና በእውነት። እውነተኛ አምልኮ ይሄ ነው። መንፈስ የመንፈስ ግንኙነት ያለው እና የኦርቶዶክስና በተለይ ለምሳሌ ወጣ ብለን በዚህ ቅርብ ያለው የፕሮቴስታንት እነሱ አምልኮ ብለው የሚጠሩትን which እነሱ አምልኮ እንዳሉት የነሱ አምልኮ ብለን መውሰድ አለብን አይደል? የአምልኮ ጊዜ ይላል ለምሳሌ። በእነሱ የአምልኮት ጊዜና በእኛ የአምልኮት ጊዜ ማዕከል ሆኖ ጎልቶ የሚወጣው ማን ነው የሚለው ጥያቄ መጠየቅም አስፈላጊ ነው። አሁን በቅዳሴ ጊዜ በህሊናችሁ ጎልቶ የሚወጣውና አእምሮአችን ነፍሳችን የሚሰበሰብለት ማን ነው? ቄሱ ነው? ዲያቆኑ ሊሆን ይችላል? መርጌታው ጳጳሱ ሊሆን ይችላል? ማን ነው? በዚያ ጊዜ በአብዛኛው እኮ በሥርዓት አምልኮታችን ጎልቶ የሚወጣው ማን ነው? እግዚአብሔር አይደለም እንዴ? እግዚአብሔር ማዕከላችን እግዚአብሔር ነው። ምክንያቱም በመንፈስ የሚመለከው ራሱ መንፈስ የሆነው ራሱ። ስለዚህ ሥርዓታችን አምልኮታችን በሙሉ ሰውን የሚመራ ያን ሌላ አንድ ረቂቅ የሆነ ኃይልን መፈለግን ነው አእምሮአችን ውስጥ የሚያመጣው። እነሱ ጋር ብንሄድ ግን ሴንተሩ ማን ነው? ሰው ነው። ድራሚስቱ ምናምኑ አይደለም እንዴ? ስቴጁ እንዳለ መድረኩ ያ ሂውማን ሴንተር ይሉታል የነሱ። ሰው ማዕከል ያደረገ አምልኮ ነው የሚደነቀውም ጭፍረው።
እኛ ጋር እግዚአብሔርን ማዕከል ያደረገ የእግዚአብሔርን ፍላጎት የእግዚአብሔር ፍላጎት ምንድነው? በመንፈስ በስጋ አይደለም፣ በመሳሪያ በምንም ነገር ገርማቸዋል። እሱ ብቻ አይደለም። አሁን ለምሳሌ ወንበር አሁን እንደዚህ ስንማር ያስፈልጋል። ግን በኦርቶዶክስ እና በሌሎችም አብያተ መቃድስ በማምለኪያ ቦታዎቻችን ወንበር የቅርብ ጊዜ ነው። በእኛም ሀገር ከነ ቅድስት ሥላሴ መሰራት በኋላ ቀስ እያለ የመጣ ነው አይደል? እንጂ የለም፣ በስርዓት የለም። አሁን ራሱ በሰለጠነው ዓለም ወንበር የማያስገቡ አሉ። ህንድ ኦርቶዶክስ አታስገባም። ለምሳሌ በፍጹም ወንበር አይገባም። ሩሲያም እንደ ሩሲያ ኦርቶዶክስ ያሉትም በአብዛኛው ቤተ መቅደስ ወንበር አያስገቡም። ለምን? በመንፈስና በእውነት ስለሆነ ቀጥ ብሎ መገዛት ነው። የሆነ የሰዎች ምቾት መጠበቅ አይደለም። እንኳን በሙዚቃ ማለት ነው፣ እንኳን በመሳሪያውና በሌላ ማለት በመቀመጫ እንኳን የሰው ፍላጎት አይጠበቅም። ምክንያቱም ማዕከሉ እግዚአብሔር ነው፣ ሰዎቹ አይደሉም። ገብቷችሁ አይደል? የሰዎቹ ፍላጎት ለማሟላት አይደለም በኦርቶዶክስ የሚኬደው። በዚያ የሚኬደው እግዚአብሔር ከሰው በአምልኮ የሚፈልገውን ለማሟላት ብቻ የሚደረግ በቅዳሴ ጊዜ መቀመጥ እንደዚህ አሁን ደካሞች ነን እንደዚህ እንላለን አይደለም እንዴ? የሚደክመን ራሱ እኛ ለምን እንደሆነ ታውቃላችሁ? በስጋ ስለምንሆን ነው። ስንት ሰዓት ነው የሚፈጀው? እንዲሁ ቢያጥር እኮ የሚል ሰው አለ አይደለም? እርግጠኛው ነው የምነግራችሁ፣ የፈለገ ያህል ቢያጥር የማይደክመው ሰው አይገኝም። አሁን 20 ደቂቃ ቢደረግ ሰው ይደክማል። 20 ደቂቃ ለምን እንቆማለን? ይሄ ደግሞ በምዕራብ አውሮፓ ታይቷል። በተለይ በካቶሊኮች ግልጽ እውነተኛ ታሪክ ነው። ይሄ እኮ የ19ኛው ክፍለ ዘመን የ100 ዓመት ታሪክ ነው የምነግራችሁ። የፕሮቴስታንቱ ዓለም መጥቶ ምቾት ማዕከል ሲደረግ ካቶሊክ ያደረገችው ምንድነው? ይሄን እኛ መጀመሪያ ያለንን ቅዳሴ በተለይ ጸሎተ ወንጌል ወይም ጸሎተ አኮቴት የምንለው ቀንሰው ፍሬ ቅዳሴ ብቻ ነው። ፍሬ ቅዳሴንም አሳጥረው 20 ደቂቃ ድረስ አላቸው። አሁን ካቶሊኮቹ ቅዳሴ የሰው ምቾት ለመጠበቅ ነው። ሙሉ ቅዳሴ ሲቀድሱ የትም ዓለም 4 ሰዓት ነው የሚፈጀው። በነገራችን ላይ ሙሉ ቅዳሴ ሩሲያ 4 ሰዓት ነው። ምስራቅ ኦርቶዶክሶች በሙሉ 4 ሰዓት ነው። ምዕራቦች 4 ሰዓት ነው። ኦሪየንታሎች 4 ሰዓት ነው። ጥንታውያን ትውፊት ቅዳሴ ይዙ በሙሉ ከ4 ሰዓት ያነሰ ቅዳሴ የለውም። አሁን እኛም በጣም እናፈጣጥነዋለን እንደምንም፣ ምክንያቱም ሰው በጢማችን ሊደፋ ስለሚደርስ አጭር መርጠን ነው የምንሄደው አይደለም። ጉዳይ ምን መሰላችሁ? በመንፈስ ካልሆን 20 ደቂቃ ረጅም ነው። በመንፈስ ካልሆን ስለዚህ የዚህ ትምህርት ዓላማ ሰው በሚያስቀድስበት ጊዜ ከቅዳሴው ጋር መናበብ አለበት። አሁን ታውቃላችሁ አይደል? ቅዳሴ የሚደክማችሁ በሙሉ ከአንድ ሰው ጋር ቆማችሁ 4 ሰዓት አውርታችሁ አታውቁ? 3 ሰዓት 4 ሰዓት የሚያወራ ሰው አለ። ምንም የማይደክመው ቀጥ ብሎ እንዲሁም በቆመበት መንገድ መኪና ክላክስ ሲያደርግለት ሁሉ የሚናደድ ማለት ነው። ወሬ መስጠት መንገድ ዘግቶ የሚናደድ ሰው ስንት ወሬኛለ በእውነቱ። ምን ማለት ነው? አእምሮ ከሆነ ነገር ጋር ስለሆነ ነው። እሱ ከወደደው ነገር ጋር አይደለም። ስለኛ ምንድነው የምናደርገው? አእምሮአችንን እግዚአብሔር የሚወደውን እንዲወድ ስናደርገው ማለት ነው። እግዚአብሔር የሚወደውን አእምሮአችን እንዲወድ ስናደርገው እግዚአብሔር እኛን ይወዳል፣ እኛ ከእግዚአብሔር ጋር እንሆናለን ማለት ነው። እኛ የምንወደውን እግዚአብሔር እንዲወድ አይደለም የምንጠይቀው። እየሰማችሁ ነው አይደል? እኛ የምንወደውን እግዚአብሔር እንዲወድ ሳይሆን እግዚአብሔር የሚወደውን እኛ ምን እንድናደርግ እንድንወድ ነው። እኛ ስንወደው 4 ሰዓት አይደለም 6 ሰዓት 9 ሰዓት አይሰማንም። ማለት የሚቆሙ መርጌቶች የማይደክማቸው ለምንድን ነው? ይወዱታል፣ ያውቁታል። ማታ 2 ሰዓት ቆሞ 11 ሰዓት ድረስ ቀጥ ብለው አስቀድሰው ጠዋት 4 ሰዓት ድረስ 12 ሰዓት ቆመው የማይደክሙ ሰዎች ናቸው። መላክነት ኖሯቸው አይደለም፣ ድካም ስለማይሰማቸው አይደለም። ጉዳዩ ግን በመንፈስ ከሆኑ አይደክሙም። በመንፈስ ካልሆኑ ግን ይደክማሉ። የትኞቹ ማለት ቋሚው ማንም ሰው ቢሆን። ስለዚህ ተመልከቱ፣ እግዚአብሔር የሚፈልገው አምልኮ የመንፈስ አምልኮት ነው ማለት ነው። ምንም መልሰው ማወቅ አለብን። ምን ጸልየው ምን እየተባለ ምን እየተደረገ እንደሆነ ገና ዲያቆናቱ መሶበ ወርቅ በአንድ ካህን ታጅበው ሲመጡ ካለው ጀምሮ ነው የምንማማረው። ገብቷችኋል? ምንድነው የሚካሄደው? ይሄን ነገር ነው ለመማር ጥረት የምናደርገው እና ትልቁ ነገር አምልኳችን የመንፈስ ነው። መንፈሳዊ ካልሆን ደግሞ አይገባንም፣ አናውቀውም፣ አንጠቀምም፣ ይደክመናል። በስጋ ስለምን እንደክማለን። በመንፈስ መሆን አለብን። የምንረዳውም በመንፈስ ነው፣ የምንዋሃድም በመንፈስ ነው። ሁለተኛ ደግሞ በእውነት ነው። እውነት የሚለውን የቤተክርስቲያን ሊቃውንት ሲተረጉሙ ምንድነው? ምሳሌው ቀርቶ ማለት ነው፣ በአማናዊው ማለት ነው። እውነት የሚለውን አማርኛው
አማናዊ ማለት ምሳሌው ቀርቶ ምሳሌው የት ነበር? የብሉይ ኪዳን አምልኮ ቅድም ያለው መስዋዕቱ ያስራቱ አብዛኛው ነገር ምሳሌው ተቀይሮ ወደ አማናዊነት መጥቷል። ደጋግሜ እለዋለሁ፣ ዛሬም ደግመዋለሁ። አማናዊነትን ሳስረዳ ማለት ነው። ብሉይ ኪዳን ለኔ ሁልጊዜ አሁን በዚህ በከተማችን እንደምናየው አንድ ህንፃ ከመሰራቱ በፊት ምን መስሎ እንደሚሰራ የሚሳለው ስዕል ማለት ነው። 3D ዲዛይን የምንለው ገብቷችኋል አይደል? እናየዋለን ተስሎ ስንት ፎቅ እንደሆነ ምን ያህል ክፍሎች እንዳሉት ምናምን። ራሱ ቤቱ ግን ሊሆን ይችላል አይደለም። ቤቱ ሲሰራ ምን እንደሚመስል ግን ያሳያል። ብሉይ ኪዳን ማለት ያ ማለት ነው 3D ዲዛይን። ለምሳሌ አሁን ወደፊት ስንማር እናየዋለን። ኦሪት ዘሌዋውያንን ብታዩ ኦሪት ዘሌዋውያን አምልኮት ምሳሌው ስዕሉ የተሳለበት ነው። መስዋዕቱ እንዴት እንደሚሰዋ፣ ዕጣን እንዴት እንደሚታጠን፣ ካህኑም እንደሚያደርግ የትኛው መስዋዕት ያ አሁን አማናዊ ሆኖ በእውነት ስለሆነ እውነተኛው መስዋዕትና እውነተኛው አምልኮት የአዲስ ኪዳኑ አምልኮት እንዴት እንደተተካ እና እኛ የምናመልከው አምልኮት ደግሞ አምልኮት መጽሐፍ ቅዱሳዊ ብቻ እንደሆነ እንድንረዳው ፈልጋለሁ። መጽሐፍ ቅዱሳዊ ብቻ ቅድም እንዳልኳችሁ የመጽሐፍ ቅዱሱ የብሉይ ኪዳኑ ትርጉም አካሉ ነው የቆመው። አሁን አካሉ ነው የቆመው። ሌላው ቀርቶ ዝውቱ ጊዜ ባረኮት ሲባል የዕጣን መስዋዕት ስናሳርግ እኛ በቃል የምንላቸው አሉ፣ በዜማ እየተቀባበል የምንላቸው አሉ። እነሱን ሁሉ እናያቸዋለን። አቋቋሙ እንኳን በመጽሐፍ የታዘዘ ነው። እንዴት እንደሚቆሙ፣ የት ላይ እንደሚቆሙ፣ ምን መስለው እንደሚቆሙ፣ ፊታቸው ለምን እንደሆነ ከዚህ ውጭ የሆነ ነገር ካለ በእርግጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ማን ነው መጽሐፍ ቅዱሳዊ የሚለውን እናየዋለን። እዛ ሌሎች አምልኮ የሚሉት ነው መጽሐፍ ቅዱስ ውስጥ ያለ፣ እኛ አምልኮ የምንለው ነው መጽሐፍ ቅዱስ ውስጥ ያለ። ግልጽ ነገር ነው። ይሄን መመዘን እኮ በመንፈስና በእውነት እና ጌታችን ይችን ሴት በመንፈስና በእውነት ሊሰግዱለት ሰገደ በግዕዝ በሌሎቹ ቃል በቃል የሚተኩት አምልኮ የሚለውን ነው። አሁን አንዳንድ ለእናንተ ላይሆን ይችላል እንጂ አንዳንድ የኛ የግሪክ የሚያውቁ ሊቃውንት ለእመቤታችን ስግደት አይገባም ይገባል የሚለውን ክርክር የሚያመጡት ስግደትን ቀጥታ አምልኮት ብለው ስለሚተረጉሙ ነው። ገብቷችኋል አይደለ? አክብሮት አይገባም በሚለው ላይ ማንም ልዩነት የለውም። አክብሮት ይገባታል ነው። ገብቷችኋል አይደለ? ግን ስግደት የሚለው ቃል የሚያመለክተው አምልኮትን ነው። እኛ ደግሞ በእኛ ተመልከቱ የግድ በሌላው የቋንቋ ሕግ መገዛት አይጠበቅም። ገብቷችኋል አይደል? ይህ የቋንቋ ነው። ለዛ ነው የማይጨንቀን እመቤታችን ስግደት እንዲገባ 3 ጊዜ ሰግዳላታለሁ ስንል ያ አክብሮት እንዲገባ በሚለው ነው። አክብሮት እንጂ አምልኮት አይደለም። ገብቷችኋል አይደል? አምልኮት ለማን ነው የምንሰጠው? ለእግዚአብሔር ብቻ አምልኮት። ግን ትልቁ ነገር ያነሳሁት ለምንድን ነው? አብ ሊሰግዱለት እንደነዚህ ያሉትን ይፈልጋል ሲል ቃሉ ሊሰግዱለት የሚለው ሊያመልኩት የሚለው መሆኑን ለማስረዳት ነው። ገብቷችኋል አይደለም? ሊያመልኩት በእንዴት አድርገው ሊያመልኩት? በመንፈስና በእውነት ሊያመልኩት። ምንድነው ያደረገላት ለዚች ሴት የሚለውን አንድ ተጨማሪ ከሊቃውንት ትርጓሜ ልናገር። ምንድነው ያደረገላት የሚለው የሴቲቱ ችግር በዚህና በኢየሩሳሌም የሚል ቦታ ወሰን ነው። በቦታ የተወሰነ ነው አይደለም? እናንተ በኢየሩሳሌም ነው ትላላችሁ፣ ግን በዚህም ቦታ አለችና ከኢየሩሳሌም ቀጥላ ማንን ጨመረችው? የሰማርያ ጉድጓድ። ጌታ ምን አላት? በመንፈስ እና በእውነት በዚህ ለአብና ማሰግዱበት ጊዜ ይመጣል አላት። እንደዛ የብሉይ ኪዳን አምልኮ አይቀጥልም፣ ያ ይቆማል። ጊዜውም አሁን ሆኗል ብሏል። ግን በመንፈስና በእውነት በሁሉም ቦታ። ስለዚህ እግዚአብሔር በቦታ የማይወሰን መንፈስ፣ በመንፈስ የሚመለክ ቤተ መቅደስ ስለቆም የምናገኘው ሌላ ቦታ ስለቆም የምናጣው አምልኮት አይደለም። ለዚህ ነው ገዳም የሚለው በረሃ የሚለው ቃል የመጣው። ከዚያ በኋላ መነኮሳት ወደ መቅደስ ሳይሆን የሮጡት ወደ የት ነው የሮጡት? ወደ ገዳም። ለምን? እግዚአብሔር የሚገኘው በመንፈስ ነው። የትም ቦታ ይገኝ። ግልጽ ነው አይደለም እንዴ? የመንፈስና የእውነት አምልኮ ካለ የትም ይገኛል። ከተማም ይጋደሉበታል፣ ገጠርም ይጋደሉበታል። ወይ በረሃን የዚህን ዓለም ነገር ላለማየት ሲፈልጉ ይህን ዓለም ንቀው ትተው ድል ከነሱትና በዚህ ዓለም ላይ አሸናፊነታቸውን ካረጋገጡ በኋላ
በቅድስናቸው ምክንያት ከንቱ ውዳሴ ሲዋጋቸው ደግሞ ወደ ከተማ ይገቡና እብድ መስለው ጅል መስለው ቆሻሻ እየለቀሙ ይኖሩበታል። አሁንም ይጋደሉበታል ማለት ነው። ቆሼ የአዲስ አበባ ቆሼ ብዙ ቅዱሳን እንደሚውሉበት የታወቀ ነገር ነው። እንዲሁ እውነተኛ ታሪክ ልናገር። እዚህ ጣና ገዳማት አንዱ አባት የዘጉ አባት እንዲሁ በፊት አንደኛው ገዳም ነበሩ። አሁን እዚህ ነው አይደለም። ስንሄድ ልናገኛቸው አንቻልንም። በፊት የሚያውቋቸውም ሰዎች ስለነበሩ እና ከዚያ በኋላ ከሰው ከመገኘት የተገለሉት ለምንድን ነው? 12 ዓመት እዚህ ነው የተጋደሉት። ቆሼ አዲስ አበባ ማለት ነው። 12 ዓመት ተጋድሎን ፈጽመሃል ና ሲባሉ ተመለሱ። ለምን? እግዚአብሔር አያችሁ፣ እኛ በምናስበው ቦታ ብቻና ሁኔታ አይደለም የሚመለከው። እኛ ልክ ነው የእግዚአብሔር የመቅደሱን ቦታ ስርዓት ባለው በክህነት መስዋዕት የሚቀርበት እንደዚህ ንጹህ ሆኖ ይሰራል አይደለም እንዴ? ግን ከእግዚአብሔር ጋር ተገናኝቶ ለመኖር ግን ቆሼም ቦታቸው። ምክንያቱም እነሱ በመንፈስና በእውነት ነው የሚያመልኩት። የትኛው መዓዛ አይከለክላቸውም። እንዲሁ ለግራችሁ እንደሆነ አላውቅም። አንድ በዚህ በሩሲያ የሶሻሊዝም ታሪክ ከሚያስደንቁ ታሪኮች የሩሲያ ኮሚኒስቶች ምን ያደርጉ ነበር? ይሄ የጣኑ መዓዛ የምኑ መነኮሳት ለምደው ብለው ያሰሯቸው መነኮሳት አንድ ስራ ብቻ በተደጋጋሚ ያሰሯቸው ነበር። ብዙ ዓመት ተደፍኖ የኖረን ሰገራ ይከፍቱና ያስጠርጓቸዋል በእጃቸው ይከረፋቸው እና አንድ አባት ያለ መሰቀቅ ያደርጉታል። ምክንያቱም በዚያው ቆሻሻ ስለሆነ የእግዚአብሔርን አምልኮት ይከለክላል? አይከለክልም፣ ያመልኩታል። ግን አንዱ አባት እንዲህ ያለ ፈተና መጣበት። ሰገራውን እየጠረኩ እግዚአብሔርን ሳመልከው የጸሎት ሰዓቴን ጠብቄ ልጸልይ ስል ማማተር ፈልጋለሁ። ላማትብ እጄን ሳነሳ ግን እጄ በሰገራ የተጨማለቀ ነው። ከሁሉ የከበደኝ አለው ለሌላው አባት። በአጋጣሚ የሚያናገረው አባት ጳጳስ ነበረ። ጳጳስ መሆኑን ግን አያውቅም። እስር ቤት ነው ያገናኛቸው። እግዚአብሔርን ማምለካቸው በመንፈስ ያገናኛቸው እና እጄን ወደ እግዚአብሔር ላነሳ ስፈልግ ግን ሰገራውን ያነሳውበት እየመሰለ ይጨንቀኛል። እንዴት አድርጌ ላማትብ አለው ይላል እና ፈተናዬም የሰገራው ሽታ ነው። እኔ ሽታው ፈተነኝ አለው ይላል። አትፈተን፣ ውደደው። የሰገራው ሽታ ይህን ብዙ ዓመት የከረፋው አትጥላው፣ ውደደው። ቦታ ሁኔታ እግዚአብሔር አይወስነው። ደስ ብሎ አምልከው፣ አትሰቀቀው። ይህን ወደ እግዚአብሔር ማንሳት ግን ለእግዚአብሔር ያልሆነ ነገር እንደማቅረብ ብሎ ህሊና ከነገረህ አታድርገው። በዚያ ምትክ አንገትህን እንደዚህ አገጭህን ቀና አድርገህ ወደ ምስራቅ ወደ ምዕራብ ከግራ ወደ ቀኝ ብለህ አማትብ። ይሄ ማማተብ ሆኖ ይቆጠርልሃል እና አትሰቀቅ ግን አለ። ልክ ያ አባት የዚህን ጳጳስ ትእዛዝ ዘምቶ ይሄን ባደረገ ቀን ይላል ያ በጣም የሚከረፋው መዓዛ ወደሚያስደንቅ ሽታ ተለወጠለት። እግዚአብሔር እንደዚህ ያለ አምላክ ነው ታውቃላችሁ። ስለዚህ አሁን እኛ ቆሼ ስንሄድ የሚያስነጥሰን እኛን ነው እንጂ እነሱን አያስነጥስ። ስልጣን የለውም በእነሱ ላይ። ለምን? የሚያመልኩት በመንፈስና በእውነት ስለሆነ። ስለዚህ ሰዎች አእምሯቸውን በሆነ ነገር ውስጥ እንዲያጣብቁት አይፈልግም። እግዚአብሔር እንድናጣብቀው አይፈልግም። አንድ ጥቅስ ላንብብና አንድ የኦርቶዶክሳውያን መምህራንን ሐሳብ ተናግሬ የዛሬውን ወደ ማጠናቀቅ እመጣለሁ። አንደኛ ነገሥት እንኳን ለኛ ለነቢያት ምን ያህል ፈተና እንደሆነ አንደኛ ነገሥት ምዕራፍ 19 ላይ ምዕራፍ 18 ታስታውሳላችሁ። ኤልያስ ከበዓል ነቢያት ጋር ተወዳድሮ አክዓብን ይምጡ እነሱ የሚሰው እኔም ልሰዋና እሳት ወርዶ ይበላለት አምላክ መሆኑ ይለያል አይደለም? ለየ ታሪኩ። ከዚያ በኋላ ነቢያት ሐሰትን አስገደለ። ሲያስገድል ኤልዛቤት ምን አደረገችበት? ዛተችበት። ፈራና ወደ አንድ ቦታ ሄደ ኤልያስ። በዚህ ጊዜ እንዲህ ያለ ነገር ተፈጸመ። ከዚህ በኋላ ያለውን ታሪክ ላነውላችሁ። ምዕራፍ 19 ቁጥር 9 ጀምሮ እዚያም ወዳለ ዋሻ መጣ ይላል። ኤልያስ ሄደ፣ ሸሸ፣ በዚያም አደረ ይልና እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሰዊያዎችህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱ ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። ኖም እግዚአብሔር አለፈ ካለ በኋላ በእግዚአብሔርን ፊት ትልቅና ብርቱ ነፋስ ተራሮችን ሰነጠቀ። ተራሮችን ምን አደረገ? ሰነጠቀ። አለቶቹንም ሰባበረ። እግዚአብሔር ግን
በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳቱ ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ? የሚል ድምፅ ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ እስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴን እንዲወስዷት ይሻሉ አለ። እግዚአብሔርም አለው ሂድ እያለ ይቀጥላል። ስለ ቃሉ አምላካችን የእግዚአብሔር ስም የተመሰገነ ይሁን። የዚህን ቃል የጥንት ሊቃውንት ሲተረጉሙት ምንድን ነው የሚለው? ይሄ እግዚአብሔር የኤልያስን አስተሳሰብ ይትን ለማስተካከል የቃኘበት ነው ይላል። ለምንድን ነው የቃኘው? እዩ እግዚአብሔር ውጣ አለውና ወጣ። ከዚያ በኋላ ትልቅ እንደሰማችሁት ነፋስ መጣ። መሬትንም አለ ተራራውንም ሰነጠቀ፣ አለቶችንም ሰባበረ። አይደለም እንዴ? ያ በማንም ኃይል የሚፈጽም አይደለም። ለምንድን ነው አንዳንድ ጊዜ ሰዎች ስለ እግዚአብሔር የሆነ ስዕል አለ፣ የሆነ ስዕል አይደለም። አሁን እግዚአብሔር ስንል ቤተ መቅደስ ቆመን በአእምሯችን ውስጥ ስዕል አለ የለም? አለ፣ የየራሳችን አለ። እና የኤልያስም የራሱ ስዕል አለው። እና ያ ስዕሉ ግን ችግር ነበረበት። አንዳንድ ጊዜ የምንቸገረው እንዴት እንዲህ ይደረጋል የምንለው እግዚአብሔር በእግዚአብሔርነቱ መቼስ መጠን ማንም ማወቅ አይችልም። ቢያንስ ግን በገለጸው መጠን ለማወቅ መጣር ነበረብን። እኛ የምናውቀው ግን እግዚአብሔር ለኛ የገለጸውን ሳይሆን እኛ በአእምሯችን ውስጥ ስለ እግዚአብሔር የሳልነውን ነው። ገብቷችኋል? የራሳችን ኢሜጅ አለን። አሁን አንዳንድ ሰው የራሱ መላእክት ሁሉ የራሱ አሉት። አሁን ገብርኤል እኔ የመጽሐፍ ቅዱሱ ገብርኤል አይደለም፣ ኢትዮጵያ ውስጥ እኮ ያለው አይደለም፣ የተለየ ነው። አንዳንዱ የሚጠላው ሰው ሄዶ ቡጭቅ የሚያደርግለት ገብርኤል እንደዚህ አይነት የጅል ወታደር ነው እንዴ? ገብርኤል እንደዚህ ጨካኝ የሆነ ገብርኤል አሁን ኢትዮጵያ ውስጥ እንደውም በብዙ ሰዎች የታወቀው ሚካኤል ሮሮ፣ ገብርኤል ደግሞ ምንድን ነው? እንደዚህ አይነት አለ እንዴ በእግዚአብሔር መላእክት ዘንድ? ልክ እንደኛ ሀገር ሰው አደረጓቸው እኮ ትልቁ በጎ ትንሹ መጥፎ። እንደዚህ አይነት ይሄ ምንድነው? ማህበረሰብ በተለያየ ምክንያት ሊያመጣው ይችላል። መዓቱን ሊገጥ ሲወድ የሚልከው አለ፣ ለምሕረቱ የሚልከው አለ። አይደለም እንዴ? ቅዱስ ገብርኤል የተላከባቸው ብናያቸው እኮ አስደናቂ ናቸው አይደል? እመቤታችን ከማብሰር በላይ ድንቅ ነገር አለ የለም? ስለዚህ እሱን ልክ እንደ መዓት መላክ ብቻ ማለት ሁሉም ለመዓት ይላካል፣ ሁሉም ለምሕረት ይላካል። መዓቱ ምሕረቱ ምንጩ ግን ማን ነው? እግዚአብሔር። ይሄን አስተካክሎ ይሄን ያመጣሁት ለምንድን ነው? የየራሳችን አእምሮ የሚስለው የተሳሳተ ስዕል አለ። አሁን ስለ ሃይማኖትም ስለ ምልጃም አብዛኛው የሚያስቸግረን እኛ አእምሮ ውስጥ ያለው በጣም የተሳሳተው ስዕል። ስለዚህ ተመልከቱ፣ እግዚአብሔር በዚያ ውስጥ አልነበረ ማለት። እግዚአብሔር በባህሪው ውስጥ በተራራ ውስጥ የለም እንዴ? የሌለበት ቦታ አለ። ግን ምንድነው የሚለው ማለት የሱ ግምት ውስጥ አይደለም እግዚአብሔር ያለው ነው። በሱ ግምት ውስጥ የሚሰራ አይደለም እግዚአብሔር። በእኛ ግምት አይደለም እግዚአብሔር የሚገኘው። በእኛ ኤክስፔክቴሽን፣ በእኛ ግምት፣ በእኛ ትች በዛ ውስጥ አይደለም እግዚአብሔር የሚገኘው። ደግሞ አሁን እንደዚህ ያለ ሆነ ይላል፣ በዚያም ውስጥ የለም። የመሬት ነው እሳት ሆነ፣ በዚያም ውስጥ የለም ይላል። እንግዲህ ተመልከቱ፣ እኛ አሁን ይሄ እግዚአብሔር የዛ እንደዚህ ነው ምንለው። ግን በኋላ ምን ሆነ አለ? ትንሽ ዝምታ ሆነ ይልና ኤልያስም እርሱን አደመጠ ይላል። ዝምታ ይደመጣል? ይገርማል እኮ። ዝምታ ሆነን እሱን አደመጠ። የዛ ጊዜ ፊቱን በመጎናጸፊያው ምን አደረገ? ሸፈነና ወጥቶ ቆመ እና እግዚአብሔርም ተናገረው። እዩ ኦርቶዶክሳዊ አምልኮ ማለት ሰዎች እነሱ በሚመስላቸው ሁኔታ ውስጥ ማስጓዝ ማለት አይደለም። ገብቷችኋል አይደል? እኛ እውነተኛ አምልኮ በሚመስለን ውስጥ ለኛ ትክክል መሄድ አለ። እግዚአብሔር የሚፈልገው አምልኮ ጸጥታ። እንግዲህ በእኛ በቤተክርስቲያናችን አስተምሮ ዝምታ ምን ያህል ቦታ እንዳለው ታውቃላችሁ? 10 ማዕረጋት የሚባሉ ተመራቸዋል። በቅዱሳን ማዕረጉት ውስጥ አንዱ ምንድን ነው? ጽማዌ አይደለም እንዴ? ጽማዌ ማለት የውስጥ ዝምታ ማለት ነው። የውስጥ ዝምታ ማለት ምን ማለት ነው? አንዳንድ ሰው የማይናገር ፈርቶ ሊሆን ይችላል። ውስጡ ግን 40 ነገር ሊናገር ይችላል። 40 አይደለም ማቆሚያ የሌለው ካውንተር የሌለው ነገር ሊናገር ይችላል። ነንስቶ በነገራችን ላይ ንዴት የሚመጣው ውስጥ ካለ ካልተቋረጠ ንግግር ነው ሰው የሚናደደው። ስለዚህ አንድ ሰው ለምሳሌ ንዴት መቆጣጠር አለብኝ ካለ የሚጠራው አእምሮ ውስጥ የሚመላለሱ ሐሳቦችን ዝም እንዲሉ ማድረግ። ጽማዌ ማለት እሱ ነው። ጽማዌ
እና ቅዱሳን በነፍስ ጸጥተኞች ናቸው፣ አይረበሹ። እኛ አሁን እየተቀደሰ ሁሉ የለንም። ለምንድን ነው የምንለው? አእምሯችን ስለሚያወራ ነው አይደል እንዴ? አልፎ ሌላ ሀገር እናወራለን፣ ሌላ ሰው ዘመዳችን ትዝ ይለናል፣ እዛ እንሄዳለን፣ እዚህ እንመጣለን። ዝምታ የሚባል የለም። ለዚህ ነው ቤተክርስቲያን ገዳም ጽማዊ ዝምታ የሚፈልገው። ቤተክርስቲያን ስንገባ አሁን እኛ የከተማው ቤተክርስቲያን ራሱ እንዴት እንደረበሽ ነው። በጣም እውነት ለመናገር የመስቀለኛ ልብሳችን ምናምን ካልሆነ የምናደርገው ነገር አብዛኛው የሌሎች ነው። የጩኸት፣ የዋካታ፣ የሆቴል ጠባይ ሁሉ እያመጣል። አንድ ሰው ቤተክርስቲያን ግቢ ውስጥ ቅዳሴ በሌለበት እንኳን ቢገባ እዩ እስኪ። እንደው ሌላ ሀገር ሲሄድ እኔ አንዱ መቀናው እኮ በፍጹም አንድ ሰው ድምፅ ከፍ አድርጎ ማነጋገር አይፈቀድለትም። እኛ ግን ሰው ይገርማል እኮ ምን አይነት በሽታ እንደሆነ አለ። ማናቀው ሰው እኮ ጸሎት ላይ ያላለ ቢያንስ የዚያ ሰው ጸሎት ቢጠቅመን ምን አለ አይደለም እንዴ? እማናየው የማይን እኮ አለ። ቤተክርስቲያን እኮ ቢያንስ በዚያ ቦታ እና ጽማው ዝምታን ማድመጥ፣ ጸጥታን ማድመጥ። አሁን እዚህ እኮ በእውነት ነው የምነግራችሁ የእግዚአብሔርን ቃል የምንሰማው ራሱ እኮ ዝምታ ስላለ ብቻ አይደለም እንዴ? በተለይ ደግሞ የአእምሮ ዝምታ ካለ ምን ያህል ትልቁ ነገር ምንድነው? አእምሯችን የኛ ህሊና ከተሳለበት ከብዙ ነገር እየራቅን እግዚአብሔር ወደሚወደው እውነተኛ የመንፈስና የእውነት አምልኮ መጓዝ አለብን። እግዚአብሔር ወደዚያ ጎዳና ሁላችንን በቸርነቱ ይምራል። አንዳንድ ተጨማሪ ነገሮችን ማንሳት ፈልጋለሁ ዛሬም ከማጠናቀቂያ በፊት። በኦርቶዶክሳዊ አምልኮ ውስጥ መሰረታዊ የሆኑት ነገሮች አንደኛው አምልኮቱ በመንፈስ ነው። በመንፈስ የሚለውን ቅድም አብራርቻለሁ። ተጨማሪ ምንድነው? እኛ ራሱ በመንፈስ ቅዱስ ህብረት የምናገኝበት ነው። ወደፊት በዝርዝር ስለምናየው ነው። ቅዳሴው ጊዜ በመንፈስ ሁላችንም አንድ እንሆናለን። በሐዋርያት ሥራ ያመኑትም አንድ ልብ አንድ ነፍስን ነበሩ ይላል አይደለም እንዴ? ያ በመንፈስ የሚሆን ነው። የኛ ዘመን አንድ ሰው ራሱ ብዙ የሆነበት ዘመን ነው። ብዙ ሐሳብ፣ ብዙ ልብ አይደለም እንዴ? ግን ሁሉም ዝም ሲልና በሁሉም ልቡና አይምሮ ውስጥ እግዚአብሔር ሲሰራ ሁሉም አንድ ይሆናል። ምክንያቱም ኦርቶዶክሳዊ አምልኮ ማዕከሉ እግዚአብሔር ነው። ከእግዚአብሔር ጋርና እግዚአብሔር ካደረባቸው ጋር ሁሉ መዋሃድ ነው። አንድ ነው የምንሆነው። ከማን ጋር እንሆናለን? ከእግዚአብሔር ጋር። ከእግዚአብሔር ጋር ስንሆን እግዚአብሔር ባደረበት ሁሉ ጋር አብረን ምን እንሆናለን? አንድ እንሆናለን። ያ ደግሞ ያን እግዚአብሔር የምናገኘው በዚያ ዝምታ በመንፈስ እና በእውነት ውስጥ ምንም በሽንገላ በድምፅ ማሳመር በስብከት ማሳመር እግዚአብሔርን አናገኘውም። በነገራችን ላይ በንግግር ማሳመር ቅዱስ ጳውሎስ እንዳለው እንዲሁ መቼስ ትምህርቴ በጥበብ በሚያባብል ቃል በብልጫ አይደለም ይላል። እንዲሁ በልጦ በመታየት ስሜት የሚሆን ነገር የለም። የምንናገረው ራሱ ቆመን የምናስተምረው እውነትና ከእግዚአብሔር የተገኘ ከሆነ ብቻ ነው ከእግዚአብሔር ጋር የሚያገናኘን እንጂ ሰማያንን አስደንቄ በወጣ እኔ እግዚአብሔርን አገልግያለሁ ማለት አይደለም። ሊሆንም አይችልም። አምልኮ ነው ይሄ። አምልኮ ከሆነ እውነት መሆን አለበት። የሱ ፈቃድ የሚፈጸምበት ነፍስ ወደ ድህነት የምትቀርበት እያንዳንዷ ነፍስ ከእግዚአብሔር ጋር ግንኙነት የምትጀምርበት የሚኖርበት ህብረት የምትፈጥርበት በመንፈስ ስንሆን የትም ያለው ይሰማናል። ከእግዚአብሔር ጋር የሆነ ሁሉ አንድነት እናገኛለን። ያንን አንድነት አምላካችን እግዚአብሔር ለኛ ያደለን እና እውነት ነው። እንደው የእውነቱን አንድ ጥቅስ ላንብብና ከዚህ በፊትም እዚህ ጉባኤ ላይ ለብቻው አስተምሬዋለሁ፣ ግን ሰው የተለያየ ሊሆን ይችላል። ጥቅሱን ታውቁታላችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ጀምሮ ያለውን ቃል ነው። እንዲህ ቁጥር 3 ነው ቁጥር 4 በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል እና ይሄ ምሳሌውን ይሄዳል። ብዙ ጊዜ አብራራዋለሁ። ይችን እዚህ እናንተ ደግሞ ከሚለው ጀምሮ ያለችው ብታዩት አንደኛ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ፣ 2 ቅዱሳን ካህናት እንድትሆኑ፣ 3 መንፈሳዊ ቤት ለመሆን ተሰሩ፣ 4 በኦርቶዶክሳዊ አምልኮ ውስጥ እነዚህ 4 ናቸው ያሉት። መቅደሱ አለ፣ መሰዊያው አለ፣ መስዋዕቱ አለ። መስዋዕቱን የሚያቀርበው ማን አለ? ካህኑ አለ። 4 አሁን ተመልከቱ። እኛ በመንፈስና በእውነት ስለምናመልክ ድሮ እነዚህ በሙሉ ለኛ የተዘጋጁ ናቸው። አሁን ደግሞ ሰው ይሄንን ሆኖ ነው ራሱ የሚያመልከው። እዩ እናንተ እንደ ሕያዋን ድንጋዮች ሆናችሁ ሲል
የሚቃጠል መስዋዕት የሚቀርበው በመሰዊያ በድንጋይ ስለነበረ እኛን ሕያዋን ድንጋዮች ሆናችሁ ሲል መሰዊያ ሆናችሁ ማለት ነው። ራስህ ትሆናለህ መሰዊያ። መንፈሳዊ መስዋዕትን ታቀርቡ ዘንድ ሲል ስጋዊ መስዋዕት ነበር የሚቀርበው። አሁን በግ፣ ላም፣ ፍየል፣ ቂጣ እያመጣ ማቅረብ አትችልም። አሁን አንተ ከጉሮሮ የሚቆረቆር ስብሐተ እግዚአብሔር ነው የምታቀርበው። ማንኛው ነገር ከኛ ነው የሚቀርበው። ቀርቷል ያልኳችሁ ለዚህ ነው። መሳሪያው ምኑ የለም። የምናቀርበው ስጋዊ፣ አፋዊ፣ ውጫዊ፣ ውስጣዊ መንፈሳዊ መስዋዕት። መንፈሳዊ መስዋዕት ብዙ ጊዜ እንግዲህ ምስጋና የሚመስለው ሰው ምስጋና ምንድን ነው የሚመስላችሁ? ብዙ ጊዜ ሰው በጣም ያው እንግዲህ ስላልተማርነው ሊሆን ይችላል። ምስጋና የሚመስለው መዝሙር ነው የሚመስለው። ልክ ነው። መዝሙር አንድ የምስጋና ክፍል ነው። ምስጋና ማለት ግን በውስጥ ያለ የማይነገር ድንቅ ምስጋና ማድነቅ ራሱ እሱ ገብቷችኋል አይደል? ይኸው በአፋችን ስለወጣ ብቻ አይደል መንፈሳዊ መስዋዕትም የሚሆነው ያ ነው። ገብቷችኋል አይደል? መዝሙር የምስጋና አይነት ነው እንጂ ብቸኛ ምስጋና አይደለም። ዋናውና ያልተቋረጠው ምስጋና ለምሳሌ በሌሎቹም ያለው የማይቋረጥ ጸሎት የሚሉታል። የማይቋረጥ ጸሎት ውስጥ እኮ ማለት ስርዓት ባለው መንገድ ዳዊት ውዳሴ ማርያም፣ ከዚያ ውዳሴ አምላክ፣ ከዚያ መዝገበ ጸሎት እያሉ ሲያነበንቡ መዋል ማለት አይደል። በውስጣችን የማይቋረጥ ምስጋና ገበሬው እያረሰ ነጋዴው እየነገደ ማንኛውም ሰው እየሰራ እግዚአብሔርን ሲያመሰግን መዋል ግን ይችላል። ውስጡ እግዚአብሔርን ያመሰግናል እና ወደዚያ ደረጃ ይደርሳል በሂደት ማለት። ይሄኛው መለማመጃ ነው። ያንን ለማመንጨት ጌታ እንዳለው ከኔ ውሃ የሚጠጣ የማይደርቅ ከእርሱ የሚፈልቅ የሕይወት ወንዝ ይሆናል ነው አይደል ያለው። አንዳንድ ሰው እንደዛ ነው የሚሆነው። ይፈልቅለታል፣ ያመሰግናል። ስለ ሁሉ ነገር እግዚአብሔርን ያመሰግናል እና ያ ምስጋና ደግሞ በአንደበቱ የማይገለጽ ሊሆን ይችላል። ሰውነቱ ራሱ ድርጊቱ ምስጋና ያቀርባል። መንፈሳዊ መስዋዕት አያችሁ፣ መስዋዕት መሰዊያው ሰውነቴ ነው። ስለዚህ ያ መሰዊያው ሰውነቴ የማይቋረጥ መስዋዕትን ለእግዚአብሔር ሲያቀርብ ይሆናል። ሶስተኛ መንፈሳዊ ቤት ለመሆን ተሰሩ ሲሉ መሰዊያው መቅደስ ነበረው። ስለዚህ መሰዊያው አንተ ነህ፣ መስዋዕያው ያለበት መቅደሱ አንተ ነህ። አራተኛ ካህኑም አንተ ነህ። የትኛው ካህን? እዩ በእኛ ቤተክርስቲያን አስተምሮ መሰረት ስጋውን ደሙንና በአጠቃላይ ምስጢራት የሚፈጸሙት በአንብሮተ እድ በንፋተ መንፈስ ቅዱስ በተሾመ ካህን ነው። ሁልጊዜ ለእግዚአብሔር የምናቀርበው መስዋዕትን ግን ምስጋናውን፣ ዝማሬውን፣ ምጽዋቱን፣ ርኅራኄው አንድ ሰው እንግዲህ ይሄድ ስለተጎዳ ሰው ርኅራኄ ካለ እኮ ለእግዚአብሔር መስዋዕት እያቀረበ ገብቷችኋል አይደል? እና ክርስቲያን ከሆነ ያን ራሱን እንደ ካህን፣ ራሱን እንደ መሰዊያ፣ ራሱን እንደ ቤተ መቅደስ አድርጎ ርኅራኄውን መስዋዕት አድርጎ እግዚአብሔር ይቀበልለታል። ሲራራ ማለት ነው። ሚራራው በሰውነቱ እንባው ይፈሳል። መስዋዕት ነው። አያችሁ። ስለዚህ በመንፈስ ማለት አሁን ያን ከብቱን ነርተህ፣ በሬውን ነርተህ፣ እህሉን ጋግረህ፣ ቂጣውን ጋግረህ፣ እህሉን ፈጭተህ ማለት አይደለም። በማንኛውም ጊዜ በመንፈስ እግዚአብሔር እናመልከዋለን። እንዲህ ያለ አምልኮት እውነተኛ አምልኮት ነው። ያው እንደምታውቁት ቅዱስ ያዕቆብ እውነተኛ አምልኮት ያለው ምንድን ነው ያለው? ያዕቆብ ምዕራፍ 2 ላይ ያለው ወላጆች ለሌላቸው ልጆች መራራትና ሰውነትን ከዚህ ዓለም እድፍ መጠበቅ ይላል። ስለዚህ ሰውነትን ከዚህ ዓለም እድፍ ከስድቡ፣ ከዘረኝነቱ፣ ከዝሙቱ፣ ከስርቆቱ ስንጠብቀው አያቸው መቅደስም መሰዊያ የምናደርገውና እናነጻውና እግዚአብሔርን በንጽህና የምናደርገዋለን እናመልከዋለን ማለት ነው። አምልኮት የሚባለው ነው። የመንፈስ አምልኮትም የሚሆነው እንደዚያ ሲሆን ነው። ቅዱስ ያዕቆብ እንዳለው ማለት ነው። አንደኛው ነገር ይሄ ነው እና ይሄን የመንፈስ አምልኮት መጠበቅ በጣም አስፈላጊ ነው። ቤተ መቅደስ ስመጣ ደግሞ ያን አሁን ወደፊት ስለምንማረው ነው ዛሬ የማልነካካው አማናዊው ሊቀ ካህን ኢየሱስ ክርስቶስ ተሰይሞ ምን አይነት እንደሚፈጸም። ምክንያቱም መስዋዕት የሚቀርበው ለእርቅ ነው አይደለም እንዴ? እርቅ ማንና ማን ነው የሚታረቀው? እግዚአብሔር ዓለሙን አይደለም እንዴ? ስለዚህ ስለ ዓለሙ ነው የሚቀርብ፣ እኛ ስለ ሁሉም ነው የምናቀርበው። እርቅ መፈጸም አለበት። ማን ነው የሚያስታርቀው? እንዴት ነው የምንታረቀው? ስለዚህ ቅዳሴ ያን ያደርጋሉ፣ የሌሎቹ አምልኮ ያን ማድረግ ይችላሉ የሚለውን እናየዋለን አብረን። ስለዚህ እዚህ ውስጥ ማንሳት የፈለኩት ለምንድን ነው ይህንን የሚያነሳውበት ምክንያት ግን ሁልጊዜ መስዋዕት ካለ ምን አለ ማለት ነው? ክህነት አለ። ስለዚህ ተመልከቱ፣ ኦርቶዶክሳዊ እውነተኛ አምልኮት ምሰሶዎቹ ሁለት ናቸው። ለምሳሌ በምናምነው ትምህርተ ሃይማኖት ውስጥ አእማደ ምስጢራት የሃይማኖት ምሰሶዎች የሚባሉ ስንት ናቸው? 5 ናቸው አይደለም? የሥላሴን አንድነት ሶስትነት ማመን ይሄ ምሰሶ ነው ለሃይማኖት። አንዱ አካል ከሶስቱ አካል ሰው መሆኑን ማመን ይሄ ምሰሶ ነው። እሱ ለኛ ጥምቀት እንደሰራ ማመን፣ እንደተጠመቀ ማመን ምሰሶ ነው። ስጋውን ደግሞ እንደሰጠ ቁርባን ማመን፣ ከዚያ ዳግመኛ እንደሚመጣና ሞታን እንደሚነሱ ማመን
ይህን የማያምን አማኝ አይባልም። ከእግዚአብሔር ጋር ምንም ግንኙነት ከነዚህ አንዱን ያጎደል ነው የለውም። ልክ እንደዚህ ደግሞ ይሄን ያመነ ሰው በአምልኮት ከእግዚአብሔር ጋር ሲገናኝ የአምልኮት ምሰሶች ደግሞ ሁለት ናቸው፣ ክህነትና መስዋዕት። ምንና ምን? በቃ ስላሴን ያላመነ እግዚአብሔርን ያምናል ይባላል አይባልም? የካደ ነው አይደለም? የካደ ነው። ልክ እንዲሁ ክህነትና መስዋዕት የሌለው አምልኮት አይደለም። ለዚህ ነው አሁን ቅዱስ ጴጥሮስ ምን አለ? እኛ የምናቀርበው እንኳን ያለ ክህነትና ያለ መስዋዕት ስለማይሆን የምናቀርበው መስዋዕት አለው የምናቀርብበትን የልጅነት ስልጣን እንደ ክህነት ያገለግላቸዋል። ምክንያቱም መስዋዕት ክህነትን ይሻል ሁልጊዜ። እውነተኛ አምልኮት ማለት እውነተኛ ክህነትና እውነተኛ መስዋዕት ያስፈልጋል። እውነተኛው መስዋዕት በመንፈስና በእውነት ማለት ነው። መንፈስ ነው። ምክንያቱም ከመንፈስ ቅዱስ ያላገኙት ክህነት ሊያድን አይችልም። በመንፈስ ነው። መንፈሳዊ ነው። ያስራል፣ ይፈታል። በምድር ያሰረው በሰራችሁት በሰማይ ምን ይሆን ያለ መንፈሳዊ ነው። ያደርጋል። ገባሪ ነው። ኃይል አለው። ኃይል እግዚአብሔር ያንን ጥበብና ማስተዋል ለሁላችንም ያደለን። እንግዲህ በሚቀጥለው ጊዜ ይሄ እውነተኛ አምልኮት ቅዳሴ እስኪ ይሄንን ይተረጉማሉ። ይሄን በእውነትና በመንፈስ ማምለክን መጽሐፍ ቅዱስን እዚያ ያየናቸውን ይተረጉማሉ። ምንድነው ከመግቢያው ጀምሮ እስከ መውጫው ድረስ ያለው እስከ እቱ በሰላም ያለው። ከዚያ በኋላ እናንተ ቃላቱን ማጥናት አለባችሁ። ተሰጥኦ ስንመለስ ካህኑ ስለ ሁላችን ሲጸልይ ሲያማልድ ምንባባቱ ነቅታችሁ ተግታችሁ መስማት አለባችሁ። አሁን ውጭ ሀገር አንድ ምናፍቁት ሰው ቢደውል ቃል ቢያመልጣችሁ ደስ ይላችኋል? አንድ ቃል ቢያመልጣችሁ ደስ ይላችኋል? የምትናፍቁት ሰው ደውሎ እንዴት የእግዚአብሔር ቃል እንዲሁ እኛን የሚያስታርቅ እንዴት ያመልጠናል? በእውነት እግዚአብሔር ዝንጋዩን ያርቅልን። በመንፈስ ከሆነ ምንም ልናጣው አንችልም። አይደክምም፣ አይሰለችም፣ እንተጋለን። ባለፈው ተናግሬያለሁ። በባለፈው ሳምንት ተዘጋጁ። ቅበላ ከቅበላ አንዱ ቅዳሜ በጊዜ ምን ማድረግ ነው ብለናል? መግባት፣ እረፍት ማድረግ፣ ነቅቶ ተግቶ መስማት፣ ማስቀደስ። ጾመን መጾተን እንዲህ አድርገን ካልታረቅን እና እውነተኛውን አምልኮ ካልፈጸምን ምን ትርጉም አለው? የእግዚአብሔር ኮንፈረንስ እኮ አይፈልግም። ምንድን ነው የሚፈልገው እግዚአብሔር? አሁን ይሄ ራሱ ለሱ በእውነት መገዛት መሆኑን ካልገለጽንና ነፍሳችን ከእግዚአብሔር ጋር ካላገናኛ ምን ትርጉም አለው? ምንም ትርጉም የለውም። ስለዚህ ነፍሳችን ከእግዚአብሔር እንድናገናኝ አምላካችን እግዚአብሔር ይርዳን። በመንፈስ በእውነት እንድንረዳ ራሱ መንፈስ ቅዱስ በቸርነቱ ይርዳን። ሁላችንንም ክፉን መንፈስ ከኛ ያረቀልን። ይህን የጸቡን፣ የዘረኝነቱን፣ የጥላቻውን፣ የወሬውን፣ የሚያባክነውን፣ የሚያባትተውን፣ የሚያስደነግጠውን፣ የሚረብሸውን መንፈስ እግዚአብሔር ያረቀልን። ቀላል አይደለም። ጥቂት ሰዎች እንኳን በዚህ መንገድ ካቀናን ብዙ መቅሰፍት ይመለስልናል። የምታዩት ነው። የመቅሰፍት ዘመን ነው አይደለም? ትላንት 35 ሀገር ዜጎች በዚሁ በሀገራችን ከአዲስ አበባ ርቀት ምን ያህል ነፍሳቸውን በእግዚአብሔር ሰጡ። ለምን እንደሆኑ ምንም አናውቀው። እግዚአብሔር ነው የሚያውቀው። እኛ የምናውቀው ነገር የለም። ግን ትምህርት ነው ይሄ ሁሉ። ማንኛችንም እንደዚህ ነን። ምንም የማናውቅ ፍጥረታትና እንደው አንዳንድ ጊዜ ዝም ብዬ ሳስበው እነሱን መስዋዕት አድርጎ ማቅረብ አያስፈልግም እንጂ እግዚአብሔር ካላራቀልን መቅሰፍት ደጃችን ላይ መሆኑን የሚናገር ይመስለኛል። እያንዳንዱ ነገር አይደለም እንዴ? ድርጊታችን በሙሉ ወደዚህ የሚወስድ አንዳንድ ሰው ሊተነትን ይችላል። አሁን በዓለም ዜና የሚባለውን የቦይንግ ችግር ምናምን ሊሆን ይችላል። የቦይንግ ችግር ሊሆን ይችላል። ግን መቼስ እስካሁንም በእግዚአብሔር ጥበቃ ነው ዓለም ያለው እንጂ እንደው በዚህ ዓለም ጥበብ አይደለም። እና ነፍሳችን ወደ እግዚአብሔር መመለስ፣ ከመቅሰፍቱ ለመዳን መዘጋጀት ያስፈልጋል። አሁን ሰው ያለው ግን የሚመስለው ቅሰፈኝ ነው የሚመስለው። አብዛኛው ንግግር ተዋስኦ ምናምን ያለው የሚመስለው። እንዲህ ያለው መንፈስ እግዚአብሔር ይገስጽልን። ይቆየን። ወስብሐት ለእግዚአብሔር።